ይሄ ልጅ በአደባባይ ቲክቶክ አካውንት አለው። ምን እንደሚናገር እንስማው። እኛ ሪከርድ አድርገነው አይደለም፣ ራሱ ቪዲዮ ሰርቶ ዌክ አፕ እያለ ነው። ዌክ አፕ እንነሳ እያለ ስሙት። እሺ እንዘጋጅ ብለህ ስታወራ አንተ ሙብተዲዕ ነህ፣ አንተ ባጢል። እነሱ ብቻ ነው ሐቅ ላይ ያሉት። አላህ ከእንደዚህ አይነት ሰዎች አላህ ይጠብቀን። ምን ይሉሃል ዛሬ ኃይላችን ከኩፋሮች ጋር እስኪስተካከል ድረስ። ዛሬ ኩፋሮች እየተኙ ነው እንዴ? እየተዘጋጁም ነው፣ እየሰሩም ነው። እኛም እንዘጋጅ፣ አላህ ያዘዘንን ነገር እንታዘዝ ነው፣ ሌላ ነገር አይደለም። አላሁ ስብሓነሁ ወተዓላ እንዲህ ይላል፣ ወቁዱ ለሁም ኩለ መርሰድ፣ ኬላዎችንም አስቀምጡላቸው። በአሁኑ በዘመናችን ጊዜ ደፈጣዎችን ማድረግ ማለት ነው፣ ሰላትን ማሽን ማድረግ በምንችለው ኃይል ሁላ መዘጋጀት። ደግሞ ወፈደለ አላሁ ልሙጃሂዲን ዐለ ልቃኢዲነ አጅረን ዐዚማ። አላሁ ስብሓነሁ ወተዓላ ሙጃሂዶችን ከተቀምጣችሁ በሰላም እንዳበላለት እናንተ ተቀምጣችሁ ሙጃሂዶችን የመተቸት ሞራሉ ራሱ የላችሁ። ከየት እንደሚመጣላችሁ ማለት ነው። ባጢል ነው ብለህ ካሰብክ ወርደህ መስራት፣ ወጣቱን ማሰማር። የኔ ልብ ምት ላይ ያለው ወጣቱ ጋር የለም ብላችሁ ካሰባችሁ ወላሂ ተሳስታችኋል። ፈኢንሻአላህ እኛም በህይወት እስካለን ድረስ የዛሬ 5 ዓመት የሚሆን 10 ዓመት የሚሆን በኢትዮጵያ ላይ ሸሪዓ ይሄድባትን ብላችሁ የምታወሩም ሆነ ሌላ እንደዚህ አይነት መሰሎችም በአላህ ፍቃድ በኢትዮጵያ ምድር ላይ ይጀመራል። ግን የጊዜ ጉዳይ ነው። ከዛ በፊትስ እንዘጋጃለን። አላህ ያዘዘንን እንታዛለን። በዚህ መንገድ ከሞትንስ ወላሂ ኪሳራ የለም። ዛሬ አቅም የለንም። ያ መሐመድ ምን ብሏቸዋል? በዚህ መንገድ ከሞቱ ቤኔፊቱ 2 ነው። በምድር ላይ ካሸነፉ በጣም ጥቅመኞች ናቸው፣ ጥቅም ያገኛሉ፣ ንብረት ይወርሳሉ፣ ወንዶቹን ገለው ሴቶቹን ባሪያ ያደርጋሉ። በእስልምና ሴትን ባሪያን ወሲብ ማድረግ ይፈቀዳል። ከሚስት ውጭ እንደፈለገ ያማረካትን ሴት እንዳለ ክርስቲያን ሴት ባሪያ አድርጎ እንደፈለገ ይጫወትበታል። ከሞተስ በገነት ሌክዠሪ ላይፍ ይኖራል። which እኔ ምድር ላይ እኔና አላሙዲን አንድ አይነት ህይወት አይደለም የምንኖረው። አላሙዲን ሌክዠሪውን ላይፍ ይኖራል። ልክ እንደዛ ሁሉ በገነትም ሌክዠሪውን ላይፍ ማንም የማያገኘውን ላይፍ ታገኛለህ ተብሎ ቃል ተገብቶላቸዋል። አላህ ያዘዘንን እናድርግ። አላህ ያዘዛቸው ምንድነው? ደፈጣዎችን እናዘጋጅላቸው፣ እንደዚህም በላቸው፣ ሸሪዓን እናመጣለን። ይሄ እመኑኝ በዚህ ከቀጠለ ይሆናል። በጣም ርቀት ሄደው ሰርተዋል እነሱ እጅግ በጣም በርቀት በእያንዳንዱ ባስ ስቴሽን በእያንዳንዱ ሰፈር ላይ እየቆሙ ሰበካን ኢየሱስ ሰው ነው እያሉ የሚንቀሳቀሱ በዳዕዋ ሰበብ በምን ተደራጅተው በተቋም ደረጃ በዩኒቨርሲቲ ደረጃ እየተገነባ ነው። ኤቭሪቲንግ ያለቀለት ነገር ነው። እኛ ሆ ብለን ተነስተናው ብንሰራ 5 ዓመት ብንሰራ አንደርስባቸውም። ከዚህ በኋላ እነሱ የሰሩትን ያህል ለመሄድ በደንብ መረጃውም ስላለን ማለት ነው። ሶ በጣም እኛ ላይ መሰራት ያለበት ስራ ምንድነው? ራስን መከላከል። እኛ አሁን እናጥቃ አይደለም። አሁን እነሱ ተዘጋጅተዋል፣ እኛ ምንም የተዘጋጀው ነገር የለም። እነሱ ግን ደፈጣ እናርግባቸው፣ እንደዚህ እናርግ። በአሁኑ አባባል እንደዚህ ማለት ነው። አላህ ያዘዘን ነው፣ ፈጣሪ ያዞናል፣ እንዋጋለን፣ እናጠፋለን። ትዕዛዝ ነው ይሄ፣ ኦርደር ከማን ከአላህ ከሚባለው ከአምላካቸው የአምላኩን ትዕዛዝ ይፈጽማታል እያለ ነው እንዴ። አንተስ ቀኝህን ሲመታ ግራ አንስጠው ላይ ነህ። ንቃ ያለ ቦታው ነው። ቅድም ስድሞት እንበዛለን እንደዚህ የሚለው ለእስልምና ጋር ብራዘር አይሰራም። መነኝ ራስህን የመከላከል መብትህን ተጠቅመህ ሄደህ ግደል፣ ውጋው፣ ቁረጠው፣ ፍለጠው አይደለም። ለሚመጣው ነገር ግን ያንን ዲፌንስ ሊያደርግ የሚችል አቅም ራስህን መከላከል፣ ራስህን ማስከበር፣ ቤተክርስቲያንህን ማስከበር አለብህ። ወንድምህ እኮ እፎይ እዚህ ጋር በፎቶ የምታየው ልጅ ለዘመናት እነሱ መጽሐፍህን ከፍቶ አምላክህን ከፍ ዝቅ እያደረጉ እያብጠለጠሉ ጥያቄ ሲጠይቁ ሲተቹ ኖረው በቃ ይሄ ነገር ይበቃል ብሎ እሱም ከነሱ መጽሐፍ ወጥቶ ስለጠየቀ አሸማቀው ይታሰር ምናምን ይገደል ብለው ደብቀዋል። ያንተን አምላክ ያሸማቀቁት ግን ደረታቸውን ነፍቶ ይሄዳሉ። ይሄ ከምን የመጣ ይመስላል? ያንተ የሞራል ልዕልና ነው። ያንተ አምላክን የተሰደበው እነሱ ነብያቸው ነው፣ ሰው ነው ምንም ቢሆን ያንተ አምላክህ ነው። ሉክ አንተ አምላክህ ተሰድቦ ቸልተኛ ነው። ነብይ ተሰደበ ብሎ ግን እሱ የዚህን ያህል ሄዶ ሰውን በቃ እንደዚህ ማስፈራራት፣ አገር ማሸበር ዋይ ለምን ይሆናል እንዴ? ጠየቃቸው እኮ እነሱ ያንተን አምላክ ኢየሱስ አምላክ አይደለም ኢየሱስ የሚል ቃል ቁርአን ውስጥ ኢየሱስ አምላክ አይደለም ኢየሱስ ሙስሊም ነው የሚል ቃል ቁርአን ውስጥ መጽሐፍ ቅዱስ ውስጥ የለም። which is ያንተን አምላክ ስም ተጠቅሞ ከመጽሐፍ ቅዱስ ወስዶ የሱን
ቁርአን ኢሳ ገጸ ባህሪ ሰጥቶ አደባባይ ላይ ወጥቶ ያንተን አምላክ መሳደብ ማለት አንተን ማጥቃት ነው፣ አንተን መግደል ነው። እንደዛ ነው ልትመለከተው የሚገባው። ደሞም እንደዛም ነው፣ ወንጀልም ጭምር ነው። ወንጀልም የሌላውን ሃይማኖት ዲስሪስፔክት ማድረግ ነው። ቤተክርስቲያን በር ላይ መጥቶ በትልቅ ስፒከር በየመንገዱ ራጉኤል ጋር ኢየሱስ ሙስሊም ነው ሲል፣ ኢየሱስ ሰው ነው ሲል፣ እፎይ ደግሞ ያነበበውን ሐዲስ ሄዶ መሐመድ እንደዚህ ነው ቢል በዛው መድረክ ላይ ምን ሊፈጠር የሚችል ይመስላል? አንተ ምንድን የትኛው ላይ ነህ? ምን ታደርጋለህ? ምንድነው እርምጃ? በጣም ራስህ መጠየቅ አለብህ። ሴትም ወንድም ራስህ መጠየቅ አለብህ። እኩል ነህ። አትንከው፣ አትውገው። ያንተን ካልነካብህ ምትነካብህ ነገር የለም። ሲመጣብህ ግን እጅህን አጣጥፈህ የምትጠብቀው ሴትን አለመሆንህን ማሳየት አለብህ። እንደኔ ማለት ነው። አይ ዶንት ኖ ለቃላቶቼ በጣም ይቅርታ፣ ግን ይህን ጉዳይ በደንብ ስላየሁትም ብዙ ታሪኮችን ስላነበብኩም የነ ኢራቅን የነ ግብፅን ብዙ ሐዲሳቶችን እንዴት እስልምና እንዴት ተስፋፋ መሐመድ ምድር ሁሉ ብሎ ታዟቸው ዓለም ላይ ይሄ ነገሮች እንዴት መጡ እስልምና እንዴት ሄደ? አንድም በመዋለድ አንድም በጦርነት ነው፣ ሌላ ምንም አይደለም። አንተ አንድ ሚስት አግብተህ አንድ ልጅ ስትወልድ ያንተ ጓደኛ አቻ እድሜ ልክ በተመሳሳይ ዓመት ሁለታችሁን ብታገቡ እሱ 4 ሚስት አግብቶ 4 ልጅ ወልዷል። አንተ ገና አንድ ልጅ ነው ያለ which is 3 እጥፍ እየቀደመ ነው እየሄደ ያለው በፖፑሌሽን። አንደኛ 2 ደግሞ ፎርስ ሲጠቀምበት ቻው ባጭር ጊዜ ውስጥ ግብፅን ትሆናለህ። እና ሊገባን ይገባል። እነሱም ያላግጡብሃል። እምነት ቀኝን ሲመታው ግራውን ሲጠቁ ነው የሚለው ይሄንን እንትን ብለው ነውና ፕሊስ መንቃት አለብን ብዬ አስባለሁ። ይሄ ትምህርት በጣም ወሳኝ ነው። ተስፍዬ ካስረዘምኩ ይቅርታ፣ ያገለዳልፍ ያበላሽሁት ካለ አርሙኝ እህት ወንድሞቼ። አይ ያው አብዛኛው የተናገርካቸው ነገሮች እውነት ናቸው፣ የታወቁ ነገሮች ናቸው። የሁኔታው ምንድነው እኛ ዘገየን። ሁለተኛ ደግሞ ሲበዛ ደግሞ የዋሁንን በቃ ሲበዛ ገራገር ሰው ሁሌ ለመጠቃት ቀላል ነው። አሁን እኛ ኦልሬዲ ተጀብሯል እኮ አሁን ቆይቷል እኮ ይሄ እኮ ክርስቲያኖች እኮ አሁን ሩሲ ውስጥ በጣም ብዙ ክርስቲያኖች እየተገደሉ ነው በየቀኑ ነው። በቀን እንኳን አገልግሎት ላይ እያሉ ነው ገብተው ካህናቶች የታረዱበት። ይሄ ሁላ ሆኖ የበጎቹ እረኞች ግን ምንም አላሉ። ካህኑ ከነሚስቱና ከነልጁ ነው የተገደሉት። ከዛሬ 7-8 ዓመት በጣም ብዙ ፎቶ አለኝ እኔ በጣም ብዙ የትድሮ የተላከልኝ በጣም በሚያሳዝን ሁኔታ ይደረገው ቆይቷል። እንግዲህ አሁን አይደለም ኦልሞስት እንግዲህ በጣም ረጅም ጊዜ ሆኗል። ወሃቢ የሚባለው እንቅስቃሴ ከተጀመረ ጊዜ ጀምሮ የማያቋርጥ ጥቃት በስውር ነበር በፊት፣ አሁን ግን በግልጽ ነው። ስለዚህ አሁን እኛ የብዙ ነገሮች የምናደርጋቸውን ሃይማኖታዊ በዓላትን አናደርግም። እንደዛ ነው የዑመር አልከታብ ፓክት ኦፍ ዑመር የሚባለው የዑመር ስምምነት ያንን የሚያመጣው። ክርስቲያኖች በአደባባይ በዓላቶቻቸውን ማክበር አይችሉም ነው በቃ። እንኳን ማክበር አይደለም ለቅሶ ወገን ክርስቲያን ሲሞትበት ጮክ ብሎ ማልቀስ አይችልም ነው የሚሉት። አትችልም። እና ግን በጣም አንድ ነገር ግን በእርግጠኝነት የምናገረው ማወቅ ያለብን እነሱ አልጥቂ የሚባል ነገር ይጠቀማሉ። ሌጋል ዲሴፕሽን ማለት ነው። ሌጋል ዲሴፕሽን ምን ማለት ነው? ህጋዊ የሆነ ማታለል ይጠቀማሉ። ሐሰተኛ ፕሮፓጋንዳ ይጠቀማሉ። ቁጥራቸው እንደበዛ አድርገው ይናገራሉ። ሁሉን ነገር እንደተቆጣጠሩት ዓለም ሁሉ የእስላም እንደሆነ አድርገው መናገር በጣም የታወቁ እነሱና ግብረ ሰዶማውያኖች በዚህ ድርጊት በጣም የታወቁ ናቸው። ራሳቸው ቁጥራቸው እንደበዛው አድርገው የተሳሳተ መረጃ መስጠት፣ ይህ አንዱ ስትራቴጂ ነው። እና ስለዚህ እያንዳንዶቹ ነገር ላይ ጥንቃቄ የምናደርግበት ጊዜ መጥቷል። እርግጥ አሁን ክርስቲያኑ ሁሉ አውቋል። እግዚአብሔርም ስለገለ እኛ ብቻ አይደለንም። አሁን በፊት የነበሩትም ነባሮቹ ሙስሊሞች ይህንን መቃወም ጀምረዋል። እንደውም ቪዲዮም የደረሰኝ ቪዲዮ አለ፣ እሱንም አሳያችኋለሁ። አድምጡት። በጣም ነው የሚገርማችሁ። ምክንያቱም ወሃቢያ እስላም ገዳይ ነው እያሉ ነው። ሀገራቶች
እንግዲህ እንደተመለከታችሁት ነው። ሁሉም አሁን አውቋል። ምክንያቱም የእነዚህ ሰዎች አካሄድ አገርን የሚያጠፋ ነው። ምናልባት ሰሞኑን ደግሞ ሌላ ደግሞ የምናየው አለ። አንድ ሶሪያዊ ሙስሊም ወደ ክርስትና የመጣ በአገሩ የደረሰውን ነገር እንዴት አድርጎ እንዳየው እና ያንን አይቶ እሱ አሁን ወደ ክርስትና መጥቷል እና ምን ይደረግ እንደነበረ እነዚህ ሰዎች ሁኔታ ከታቻለች ምን ሊያደርጉ እንደሚችሉ በደንብ የሰራው አለ። እሱንማ በሚቀጥለው እናዳምጣለን። ስለዚህ አሁን የመጣው ነገር ቀድመው የነበሩትንም ሙስሊሞች አስቆጥቷል። እነሱንም እየደበደቡ ነበር። እነሱንም በጣም እየደበደቧቸው በቴሌግራም ላይ አለ። ብዙዎቹን በመስጊዳቸው ገብተው ነው እየደበደቧቸው እና እነዛም በጣም ያቀረቡበት አለ። እኔ ላይ ጥሪ ያቀረቡበት አለ። እኔ አካውንት የለቀኩት ምንድነው ያሉት? ክርስቲያኖች ማግዙን፣ እኛን ገለው ሲጨርሱ ወደ እናንተ ነው የሚመጡት። ዋሃብያ ገዳይ ነው፣ እኛን እየገደሉ ነው ስቲል ሶ ክርስቲያንም ንቃ ብለው ራሳቸው የሰሩት ቪዲዮ አለ። እኔ ውስጥ ማየት ይቻላል። እና አሁንም ቪዲዮ ዋናው ነገር ማወቅ ያለብን እነዚህ ሰዎች አሁን ስለተነሱ ሀገር ያጠፋሉ ማለት አይደለም። ከኛ ጋር ያለው አምላካችን ኃያል ነው እናውቃለን። ነገር ግን ራሳችንን መጠበቅ አለብን። በስንፍና መዘናጋት የለብንም። ዓላማቸው አሸባሪዎች እንደዛ ነው። ትንሽ ቁጥር ነው ማሸበር፣ ጭካኔን ማሳየት ነው እና ባለፈው እንዳየነው አይሲስ ላይ እንኳን ስንመለከት የሰውየውን ገለው ልቡን ላውጣው ሲበሉ ነበርና ተጽፏል በአዲሳቸው ላይ ማላው ነው። እነሱን ማንሳት አልፈልግም እንጂ እነሱን ደግሞ ላንሳው ካል በጣም ብዙ የሚዘገንን ነገሮች ሁሉ አለ እና ዋናው ነገር ግን ትኩረቱ እዛ ላይ ሳይሆን መሰረታዊ ትምህርቱን ያንን ነው። መሰረታዊ ትምህርቱ ላይ ነው የምንሄደው። መሐመድ ሐሰተኛ ነብይ መሆኑን ቁርአን የሚለው መጽሐፍ ከተለያዩ የሐሰተኛ ትምህርቶች የተወጣጣ መጽሐፍ መሆኑን እያንዳንዳቸውን በማስረጃ አቀርባለሁ፣ በመጽሐፍ አቀርባለሁ። በዚህ መልክ ነው የምንሄደው እና እንግዲህ በደንብ ተነጋግረናል፣ ተምረናል። እግዚአብሔር ፈቅድ ደግሞ ሰሞኑንም ደግሞ ወይ ነገን አርፈን ሰሞኑን ደግሞ እንደዚሁ ደግሞ ወይ እንገናኝና በስፋት እንነገርበታለን። ከዛ በኋላ ደግሞ ራሳቸው ሙስሊሞችንም እያስገባን እንናገራለን። ያዋጣል ወይ በዚህ መንገድ ያዋጣል ወይ ያዛልቃል ወይ? ከእንደገና ደግሞ በመጽሐፍቶች ላይም እናገራለን። የምናነሳቸው ዋና ዋና ነገሮች በተለይ መሐመድ በመጽሐፍ ቅዱስ ራሱን በቁርአን ላይ ያጠቀሰውን ጠቅሶ እኔ ስሜ ስለኔ ሐዲስና ተውራት ይናገራል ያለውን ስለሱ እንደማይናገር ሽታውም እንደሌለ እያንዳንዶቹን በመስረጃ እናቀርባለን። እነዛን እኔ ወደ 28 የሚሆኑ ጥቅሶችን በመጽሐፍ መልክ አዘጋጅቻቸዋለሁ። እነሱም እንዲታተሙ እንግዲህ እንደዚህ እንነጋገርና ወደ ህትመት እንዲበቁ ወደፊት እናደርጋለን እግዚአብሔር ይረዳን። ስለዚህ በጸሎት እንተሳሰብ፣ ለሙስሊም ወንድሞቻችንም እንጸልይ። ሰዎች ወደውም አያደርጉም። ማወቅ ያለብን ውጊያው መንፈሳዊ ነው። ስለዚህ ከክርስትና ተቃራኒ የሆነው መንፈስ የጥፋት መንፈስ ነው። ያ መንፈስ ደግሞ ሰዎችን ወደ ጽድቅ መንገድ አይመራቸውም። ለዚህ ነው እንጂ እኮ እንደ እውነተኛ እምነት ቢሆን እኮ የሱ አምላክ እኔን ከፈጠረኝ አምላኩ የፈጠረውን ፍጥረት ለምን ይገላል? ለዛ ነው እኛ እኮ እንደዛ እናስብም። ሙስሊሞችን እኮ ክፉ እንዲደርስባቸው አንፈልግም፣ ለአደጋ እንዲጋለጡም አንፈልግም። የነሱ መጥፋት ይቆጨናል። የጠራንበት ዓላማም እንዲድኑ በፍቅር መጥራት እና እምነታችን በስራም እንድንገልጸው በፍቅርም እንድንገልጸው ያውቃሉ። ደግሞ በደንብ አድርገው ያውቃሉ ይሄንን እና ይሄ የመበለጥም ስሜትም አለ፣ የመበለጥ ስሜት ቅናቱም አለ እና ዋናው እኛ መቀጠል ያለብን በፍቅር መመላለስ፣ ሁሉ ጊዜ ሁሉ ነገር በፍቅር ማድረግ፣ ነገር ግን ብልህ መሆን። እኛ ለአምላካችን አንገልም፣ እነሱ ግን ለአምላካቸው ይገላሉ። የታወቀ ነው። የኛ አምላካችን ሕይወት ይሰጣል። የነሱ ግን አምላካቸው ግን እነዛን ብትገድላቸውም ምንም አይቆጠርብህም፣ ደሙ ሐላል ነው ይላል፣ እንደ ኃጢአት አይቆጠርብህም ይላል። እንደነዚህ አይነት ጥቅሶች ብዙ ናቸው። ወደፊት ምናልባት አስፈላጊ ሆኖ ከታየኝ በዛ ላይ መጣበታለሁኝ። ምናልባት መጀመሪያ ህሊናችን ራሳችንን ማዘጋጀት አለብን። ቅሬታ እንዳንይዝ፣ ቂም እንዳንይዝ በውስጣችን። አሁን ይህን ነገር ስንነጋገር ዋና ዓላማዬን ምንድነው? እኔ በውስጤ እንድናዝን
በምን አይነት መንፈስ እንደተያዙ አይተን ለነሱ እንድናዝን ርህራሄን እንድናደርግ እንድንጸልይላቸው። እስቲ ስንቶቻችን በእውነት እንደው ሙስሊሞችን ወደ እግዚአብሔር እንዲመጡ እንጸልይላቸው? ቢያንስ ካሁን በኋላ ይህንንም ማድረግ ባንረሳ እና ያ ነው እውነተኛ ክርስትና በፍቅር የሚገለጽ ነው። እውነተኛ ሃይማኖት ያ ነው። ለዚህ ነው የኛ አምላካችን በመጽሐፍ ቅዱስ ላይ እግዚአብሔር ፍቅር ነው ይላል። በቁርአን ላይ አንድ ቦታ አታገኝም አላህ ፍቅር ነው የሚል አንድ አታገኙም። አላህ የሚወዱትን ለሱ የሚገዙትን ይላል። መጽሐፍ ቅዱስ ላይ ግን እግዚአብሔር ኃጢአተኞችን እንኳን ይወዳል ይላል። ይጠፉ ዘንድ አይወድም፣ ይሞቱ ዘንድ አይወድም ይላል። እና በጣም ትልቅ ዲፈረንት በጣም ትልቅ ልዩነት አለ በአላህና በእግዚአብሔር መካከል በጣም ትልቅ ልዩነት አለ። እሱንም በደንብ እናየዋለን። እግዚአብሔር ቢረዳን በደንብ አድርገን እናየዋለን። እሱ እንደውም በጣም ኢንተረስቲንግ ነው እና እንቀጥላለን። ወንድሜ ያሻርን ስቢዋለሁ። ምናልባት አንዳንድ ነገሮችን የሚነግረንን ሐሳቡንም ደግሞ ያካፍለናል። ኦኬ ኔትወርክ መሰለኝ ያው ገና ለመግባት ለማስገባት እያደረገ ነው እና በትምህርቱ ላይ እንዴት ነው? በኮሜንት ያለታች ያላችሁ ሰዎች ትምህርቱ እንዴት ነው? ትምህርቱ እንዴት አገኛችሁት? እንደምናደራችሁ ተስፍሽ ሁላችሁንም ሰላም ብያለሁ። ትንሽ ስለቆየው ቅድሚያ ተነፈገኝ መሰለኝ። እሺ ያው ሰራ በጣም ይቅርታ አድርግልኝ። እሺ ተስፍሽ ትላንትና በተወሰነ መልኩ ያንተን ፕሮግራም ለማየት ሞክሬ ነበረ። ያው ሰዓት ሁኔታዎች ስላልተመቻቹልኝ ነው የወጣሁት። ደስ የሚል ክርስቲያኑን የሚያነቃ ሌሎችንም በቀና ልብ የሚሰሙትንም የሚያስተምር አይነት ፕሮግራም ሆኖ ነው ያገኘሁት። ከዚህ በፊትም ቲክቶክ ላይ ረጅም ጊዜ እከታተል ነበር ከገባህ ጀምሮና መልካም የሆነ ነገር ነው የምታደርገው። እግዚአብሔር ባለው ነገር ያበርታ፣ ጸጋውን ያብዛልህ ለማለት ወዳለው መጀመሪያ መስግኜ በቀጥል ይሻላል። እንዳልከው አሁንም ሌቶኜ ነው የገባሁት እና ይሄ ለሁላችንም የሚጠቅም ክርስቲያኑንም የሚያነቃ ራሳችን እንድንከላከል የሚያደርገን ሌሎችንም ደግሞ ከስተት እንዲመለሱ የሚያደርግ አሁን አንተም ቅድም እንዳልከው ለነሱም እንድናዝንና ወደኛም መንገድ የምንመልስበትን ሁኔታዎች እንዲፈጠር የሚያደርግ ትምህርት ስለሆነ ብዙዎች ጋር ቢደርስ ብዙዎች ይማሩበታል ይለወጡበታል ብዬ ስላሰብኩኝ ነውና ሰዓት ቢወሰንለት አብዛኛው ቲክቶክ የሚጠቀም ምናልባት በኢትዮጵያን ከሆነ ማታ ላይ ስለሆነ ይሄ ፕሮግራም ማታ ቢሆን ቪዲዮዎች ቢሰሩለት ማስታወቂያዎች በደንብ ቢደረጉ ከመጀመሪያ ጀምሮ ያስተማርካቸውን ከተቻለ እንደ አዲስ እንደገና ብንማረው ካልሆነ ደግሞ በክለሳ መልኩም ተደርጎ የሚቀጥልበት አይነት ሁኔታዎች ቢሆን ብዙዎች ጋር መድረስ ስለሚችል ብዙዎቻችን እንማርበታለን፣ እናውቅበታለን፣ እንነቃበታለን። በስተት መንገድ ያሉ ሰዎችም እንዲመለሱበት ያደርጋል። ስለዚህ ይሄ ነገር በዛ መልኩ ቢታረም። በዚህ አጋጣሚ ቃልን ወይም ዴቫን በጣም ነው ማከብረው፣ በጣም ነው ማደንቀው። ምን አይነት መታደል ነው በእውነት እያደረገ ያለው ነገር በጣም እኔ እንጃ። እኔ በሱ በጣም ነው መቀናበት። እግዚአብሔር አምላክ ያበርታ፣ እመቤቴ ካንተ ጋር ትሁን እላለሁ። የተከፈተውም ቴሌግራም ቻናል አለ እውነት አላቸው የሚለው የፎና ጳላውዲዮስ የሚል አለና በተገኘው አጋጣሚ እሱን ቴሌግራም ቻናልን ፕሮሞት እያደረግ ሰዎች እየገቡ እውነታውን የበለጠ እዛ ላይ እንዲያውቁት ቢደረግ መልካም ነው ብዬ አስባለሁ። ተስፊሽ ትላንትና የጠቀስካቸው የተለያዩ መጽሐፎች አሉና ቅድም እንዳልኩት ክለሳ ተደርጎ ሌሎች የሚያውቁበት ነገር ቢፈጠር እላለሁ። እግዚአብሔር አምላክ ያበረታችሁ። መልካም ጊዜ። እሺ እግዚአብሔር ይስጥልኝ፣ አመሰግናለሁኝ። ያሻር ወረደ። ኦኬ አስገባው ያሻረንና ተስፍዬ ይሄ ሰዓቱን ወስነውና አትሊስት 1000 ሰው ማየት አለበት። እዚህ አንተ ጋርም ከሆነ ፕሮሞት አድርገነው ቪዲዮ እንሰራለን። ሰዓቱን ወስነ ልጆችም የኛም ልጆች ተገኝተው አትሊስት በትንሹ 1000 ሰው መከታተል አለበት። በትንሹ እግዚአብሔር በረዳ መጠን ደግሞ እንደዛ ማድረግ እንችላለን፣ አቅሙም አለን ብለን እናምናለን። ከእግዚአብሔር ጋር ማለት ነው። እንዳሉት ቴሌግራም ግሩፕ ላይም ሊንኩን ለቀን ቪዲዮም የሚሰሩ ልጆች አሰርተን ትልቅ አካውንት ያላቸው ራሱ እንዲሰሩ አድርገን ማድረግ እንችላለን እና እንደዛ ማድረግ አለብን። ይሄ ትምህርት በሰፊው በደንብ መዳረስ አለበት። ቢኮዝ ለተወሰኑ ሰዎች ሳይሆን ጠቅላላ ለሁሉ ለኦርቶዶክሳውያን አስፈላጊ ትምህርት ነው። ራስን መከላከል ማለት ኢምፖርታንት ነገር ነው። ኢምፖርታንት
ያ ይሄ ባክግራውንዳችን የተገነባበት በመዝሙራችን በምናችን ብዙ ይዘን የመጣነው ነገር አለ። ሮንግ የሆነ ነገር ያንን ነገር ሮንግ ነው ስንል አስተምህሮቱ ሐሳቡ አይደለም እኛ የተቀበልንበት እኛ ደግሞ ተቀበለን ምን ተገብርበት መንገድ ሮንግ ስለሆነ ያንን የምናስተካክልበት ስለሆነ በጣም መዳረስ ስላለበት እግዚአብሔር በረዳ መጠን ቀኑንና ሰዓቱን አስተካክለውና ተስፍሽ ፕሮሞት እናደርገዋለን። ማዶት ያነሳው ሐሳብ በጣም ገዢ ነው። ለኔም መጀመሪያም ይሄ ነበር ሐሳቤ ነው። በጣም ጥሩ። ያ መጽሐፍቶችን የማሳየው ስክሪንሻት እንዲያደርጉ ነው። ያሻር ወንድሜ ሰላም ብያለሁ። እንደምን ያሻር ሚዩትን አንሳው። እየተናገርክ ከሆነ ድምጽ አይሰማም ለማለት ፈልጌ ነው። ያው ምናልባት ወይ እንግዲህ ቴክኒካል የሆነ ችግር ይሆናል። አሁን ድጋሚ ያስወርዶታል። አንድ ጊዜ ልስበው ሞክራለሁ። አሁን እንግዲህ ያው ዋናው ነገር ማድረግ የሚገባን አሁን ያሉትን ሰዎች የሁሉ እኛ በምንችለው ማድረግ ነው። እኔ በእንደዛ ነው ማምነው። በሺህም ሰው ሆነ 50 ሰውም ሆነ 100 ሰውም ሆነ ብዙም አይገደኝም፣ ግን ብዙ ሰው ቢሆን ጥሩ ነው። ነገር ግን ያለነው ራሱ ለሌሎች በማዳረስ ያወቅነውን በማሳወቅ ብዙ ስራ እንሰራለን። ከእንደገና ደግሞ ትንሽ ጊዜ ያስፈልገዋል። እየተደጋገመ ሲመጣ ሰዎች ብዙ ሰዎች እየመጡ እንማማርበታለን ማለት ነው። ሰላም ብያለሁ ያሻር። ተስፍሽዬ እንዴት ነው ወንድሜ? እንዴት ናችሁላችሁ? እግዚአብሔር ይመስገን ሰላም ነን። ምናልባት ያለበት ቦታ ሊሆን ይችላል፣ ምናልባት ይቋረጣል እየሰማን ከሆነ ኦኬ። አልተመቸውም፣ ስለዚህ ያ እያስወጣው ነው። እና ዋናው ያው ትኩረቴ ትምህርት ላይ በደንብ አድርገን እንድናተኩር ነው። እግዚአብሔር ይርዳን። እና በተለይ ደግሞ ስለ እስልምና ብቻ ሳይሆን ራሱ መጽሐፍ ቅዱስን ጭምር እንድናውቅ ፈልጋለሁ። እኔ በእኔ ዓላማ ውስጥ መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ ስለምን እንደሚናገር የዛሬ 2000 ዓመት መጽሐፍ ቅዱስ የሚጠቀምባቸውን ቋንቋዎች፣ ይትባህሎች፣ ዘይቤ አነጋገሮችን እነዛ ፊገር ኦፍ ስፒች የሚባሉ አሉ፣ አሌጎሪካል ኤክስፕሬሽን የሚባሉ አሉ፣ ሜታፎሪካል ኤክስፕሬሽን የሚባሉ የተለያዩ አሉ። እዛ ውስጥ እነዚህን ነገሮች በደንብ አድርገን ማወቅ አለብን። የነዛ ስናቅ መጽሐፍ ቅዱስ ስለምን እየተናገረ እንደሆነ በቀላሉ ማወቅ እንችላለን። እና ቅድም የተነጋገርነው በትምህርት በተመለከተ ላይ ያላግባብ አንዳንድ ነገሮችን የምንረዳቸው በዛ የተነሳ ነው። እና እናንተ ያው ሼር አድርጉ፣ ኮፒ ሊንክ እያደረግን ለሰዎች እናሳውቃለን። የእግዚአብሔር ደግሞ ፈቃድ ከሆነ ደግሞ ይበዛል፣ ሌሎችም እንዲያውቁት ያግዛል። እንግዲህ ያው ምናልባት አሁን ፕሮግራማችን የጨርስ ይመስለኛል። በሚቀጥለው ያው አንድ 10 ደቂቃ ነው የቀረኝ ለመተኛት እኩለት ሊሆን ነው። እና እግዚአብሔር ፈቅድ ነገም ወይ እንደዚህ ቀደም ብዬ ለመግባት ሞክርና እንደዚህ ቶሎ እየገባው በተለይ በሚቀጥለው ሰኞ ላይ ቀን ላይ መገኘት በኢትዮጵያ ጠዋት መገኘት እችላለሁ፣ ሞክራለሁኝ። እነማማይንም አናገረተ በውስጥ አናግርና እንደዛ ለማድረግ በቀን እገባለሁኝ። ማክሰኞ አይመቸኝም፣ ሮብ ግን መግባት እችላለሁ። ቀን ላይ ሳይሆን ማታ ከምሽቱ 3 ሰዓት በኢትዮጵያ ብታደርገው በጣም አሪፍ ነው። ሰው የሚመጣልሃል እኮ ብሎ እንደዛ ነው። በእኛ ቪዲዮ አሁን ነገ 3 ሰዓት ብትለን ምንም ችግር የለም። ቪዲዮ ሰርተን ነገ 3 ሰዓት እዚህ ተስፋዬ ቤት ተከተላችሁን ብለን መጥራት እንችላለን። በጣም ብዙ ሰው ይገኛል እና ሰው ቢገኝ ጥሩ ስለሆነ 50 ሰው ኖረም ችግር የለብንም። እኛ እንዳልከው ልክ ነው፣ ግን መገኘት ስለሚችል ማለት ነው ብንጠራው ሊመጣ የሚችል ሰው ስላለ ከምሽቱ 3 ሰዓት ላይ ብታደርገው በጣም አሪፍ ነው። ማማዬንም እኔ አወራታለሁ፣ ሌሎቹንም እኔ ማውራት እችላለሁ፣ ችግር የለም። ጥሩ ያ በሰኞ ማድረግ እችላለሁ። ሰኞ በኢትዮጵያ ከምሽቱ 3 ሰዓት በዚህ በእኛ እዚህ 11 o'clock አካባቢ ነው ቀን። ሰኞ ማድረግ እችላለሁኝ። እንደዚህ ደግሞ በመንፈስ ቅዱስ ላይ ደግሞ የሚቀልዱትን በክርስቲያኖች መካከል ገብተው ሐሰተኛ አገልጋይ፣ ሐሰተኛ ወንድም፣ የሐሰት ህብረት የሚያደርጉትን በእንደዚህ ደረጃ ለይቷቸዋል። ቅዱስ ጴጥሮስ ይሄን ያደረገው በመንፈስ ቅዱስ ኃይል ነው። ቤተክርስቲያንን ተከላከለ፣ ጠበቀ። ዛሬ የሚለይልን ጠፋ።
እንደዚህ አይነቶችን ሐሰተኛ ህብረት ውስጣችን ገብተው መከራ የሚያደርሱብንን እናንተ ወግዱ የሚል ጠፍ። ልባችን ደማ። እውነቴን እንደምነግራችሁ ቅድም የሰማነው የበገናው መዝሙር እንደዛ ነበር የሚለው። ስለዚህ ቤተክርስቲያን እንከላከል፣ ራሳችን እንከላከል፣ ንቁ እንሁን። እንደ እባብ ብልህ እንደ ርግብ የዋህ እንሁን። እባብ ትላንትና ተናገር ያለው አንዳንድ ምናልባት የገባችሁ ሰዎች ትላንትና ያልነበራችሁ እባብ ማለት ብልህ ያሰኘው ምንድነው? እባብ እንደምናውቀው የእባብ አይን አይጨፈንም። እባብ ከተወለደበት ጊዜ እስኪሞት ድረስ አይኑ ሁሌ እንደተከፈተ ነው። የእባብን አይን ብትመለኩት እባብ ቅንድብ የለውም፣ ሽፋሽፍት የለውም። ንቁ ነው። ጠላቶችን ሁሉ ጊዜ ነክቶ የሚያይ ነው። አስቀድሞ በማጥቃት ይታወቃል። እባብ ሊያጠፋው የመጣውን ስለሚያውቅ አስቀድሞ ያጠቃል። እኛ እንኳን እንደው አስቀድሞ ማጥቃቱ እንኳን ቢቀር እንደው ራሳችን እንኳን ብንከላከል። በአገልግሎት ላይ ያሉ አባቶች ዛሬ እየታረዱ እየተገደሉ ነው። ያውም በቁጥር ብዙ የሆንበት። እውነት ነው። አንዳንድ በፕሪንሲፕል ደረጃ it is possible to make the majority a minority ይላሉ። ብዙሃኑን አነስተኛ ማድረግ ይቻላል ይላሉ። ልክ አሁን እንደዛ ነው የሆነው። እኛ 10,000 የማይሞሉ ሰዎች 60 እና 70 ሚሊዮን ኦርቶዶክሳውያኖችን አሸማቋል፣ አስፈራርቷል፣ አሸብረዋል። ይህ ከስንፍናችን የተነሳ ነው ማለት ነው። ዛሬ የቤተክርስቲያናችን ከማታለን በላይ አጣሪ ቤተክርስቲያኑትን በግፍ የሚገሉትን የአምልኮ ነፃነት የሚጋፉት እንዲሞቱ የሚያዝ አይደለም። ወግዱ ከፊቴ እንኳን የሚል በመጥፋቱ በራሳችን እንዝላልነት ወገኖቻችን ለከፋ ጥቃት ተዳርገዋል። ቅዱስ ጳውሎስ አንድ ጊዜ በሐዋርያት ሥራ ምዕራፍ 13 ከቁጥር 6 እስከ 12 ላይ በርያሱስ የተባለው ሰውን አንተ የጽድቅ ጠላት አይኖችህ እውር ይሁኑ ነው ያለው። የጽድቅ ጠላት ነው። ጽድቅ የተባለው የእግዚአብሔር መንገድ ነው። የሕግ እግዚአብሔር ጠላት ሆኖ ተነሳ። ቅዱስ ጳውሎስ ምንድን ነው ያደረገው ታዲያ? እንደዚህ አይነት ሰው ይህ ጠንቋይና ሐሰተኛ ሰው ነው። አሳማሚ ቅጣት በመስጠት ቤተክርስቲያንን ተከላክሏል። ታዲያ ለምንድን ነው ቤተክርስቲያናችን ስንከላከል አትከላከሉ፣ ዝም በሉ እኛ እናቅላችኋለን፣ ዝም ብላችሁ ብቻ ሙቱ፣ ከሞታችሁ በኋላ የሚያምር ሐውልት ይሰራላችኋል ይላሉ አንዳንዶቹ። ቅድስት ሥላሴ መዛ ትቀበላላችሁ፣ ምን ይጠቅማል? ወደ ቅዱስ ጳውሎስ ደግሞ ስንሄድ አንድ ያስቀምጠዋል። በተለይ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 4 ከቁጥር 21 ላይ እንዲህ ይላል፣ በእናንተ ዘንድ ይላል በበትር ወይስ በፍቅርና በየዋሃት መንፈስ ልምጣባችሁን ይላል። ይህን አንድምታው ላይ ሲያስቀምጡ በዛ በቆሮንቶስ የነበሩ ሰዎች ለአገልግሎት የማይመቹ በእግዚአብሔር በሕጋቱ ላይ የሚያምፁ ድብልቅልቅ ያለ ሐሳብ የነበራቸው ነበሩ። ቅዱስ ጳውሎስ በበትር ወይስ በፍቅር ልምጣባችሁ አለ። በበትር የሚለውን ሲተረጉሙት አባቶች እንደዚህ ይላሉ፣ በክርስትና ሕይወት ሁሉ ጊዜ በየዋህነት መንፈስና በፍቅር ብቻ ሳይሆን አንዳንዴም በበትር ማለት አደብ በማስገዛት ስርዓት በማስያዝ አጥፊም በመቅጣት ልንመላለስ ይገባል ይላል። ጠላቶቻችን አሁን አደብ አናስገዛም ካል እኛን በቀላሉ ባሪያ ሊያደርጉ እንደሚችሉ አሁን እንደሚስቱ እንደምታዩ ነው። በተለይ እስልምናውን አሁን ገና ነው፣ ትንሽ ነው ያወቅነው። በጣም ዘግይተናል። መፍጠን ነው ያለብን ቤተክርስቲያን ለመታደግ ራሳችንን ለመጠበቅ። ምን ያህል እንግዲህ ብዙዎቻችን ነገሮቹ እንደተመለከት ነው ይህን ነገር በጣም አትኩሮት እንደሰጠንበት በዛ ምክንያት ነው ይህን ነገር ያዘጋጀሁት። እንግዲህ ራሳችንን ስጠቀልለው ራሳችንን ከጥቃት ስለመከላከል ብዙ መጽሐፍ ቅዱሳዊ፣ ትውፊታዊ፣ ታሪካዊ ማስረጃዎችን ማቅረብ ይቻላል። ቤተክርስቲያንም ይህንን ረጅም ጉዞ የዘለቀችው ሁሉንም እንዳመጣጡ በማሳለፍ በጸሎት ተጋድሎ ራስን ከጥቃት በመከላከል በሰማዕትነት እንጂ እጅና እግር አጣብሮ በመቀመጥ በማንጋጠጥ ብቻ አይደለም። ሁላችን የክርስቶስ ሰራዊት ነን፣ የቤተክርስቲያን ጠባቂ ነን።
የአምልኮ ቤታችን ህዝበ ክርስቲያንን በሚቻለው ሁሉ ከጥቃት መታደግ አለብን። ኦርቶዶክሳውያን እውነተኛ ክርስቲያናዊ ህብረት የቤተ ክርስቲያን ጠላትን በጸሎትም በበትርም ከጥቃት ልንከላከላት ይገባል። እንግዲህ ዛሬ አጽራረ ቤተ ክርስቲያን አደብ አስገዝተን ስርዓት አስይዘን አጥፊውን ቀጠን ቤተ ክርስቲያንን ካላስከበርን በክርስቶስ ያገኘነውን ነፃነት ተነጥቀን በገዛ ሀገራችን ሁለተኛ ዜጋ ሆነን አልፎ ተርፎም ደግሞ እንደ ግብፅና እንደ ሶሪያ ተቀበዥባዥ በሆናችን የማይቀር ነው። ይሄ ዛሬ ሶስተኛ ቀን በቀደም ከትናንት በፊት የሆነ ቃል ተናግሬ ነበር። በተለይ በአንዳንዶቹ በዚህ ምክንያት ግብፅና ሶሪያ እየደረሰባቸውን እሱንም በስፋት እናያለን። ግብጾች ቋንቋቸውን ተነጥቀው አላህ የሚለውን እንኳን ስም የሚጠሩት ተቀምጠው ነው፣ ታዘው ነው። በግድ በእስልምና በጀነራል አምር አማካኝነት አስቀድመው ኖይት ፓፓ ኖይት ብለው ይጠሩት የነበረውን በቅብጥ ቋንቋ አምላካቸውን ከዛሬ ጀምሮ በአረብኛ አላህ እንድትሉ፣ አላህ የማይል ሰው ምላሱን እንቆርጣለን አንገቱንም ደግሞ እንበጥሳለን ብለው በዛን አስገዷቸው የሚያደርጉት። በእኛም አሁን ዛቻው ተጀምሯል። ስለዚህ ክርስቲያን ራሱን መከላከል ይችላል። ራሱን የሚከላከለው ራሱን የመከላከል መብት ስላለ ነው። ቤተ ክርስቲያን እስካለ ፍጻሜ መኖር ስላለባት ነው። ህፃናቶችና ደካሞችን የመጠበቅ ለዛ ነው እረኛ ጠብቅ ሲባል በጎቹን ዝም ብሎ ብቻ ማየት አይደለም። ተኩላ ሲመጣ በያዘው በትር ያንን ቀበሮውን ላይ ይመታዋል፣ ይደበድበዋል፣ ያባረዋል። ዛሬም አባቶቻችን እንደነዚህ አይነቶችን አደብ ማስገዛት አለባቸው ለማለት ነው። እና ለዛሬ ይበቃናል። ይሄ ይቀጥላል ገና ሶስተኛ ክፍል የዚህ ሶስተኛ ክፍል አለው። እነዚህ ነገሮች በተለይ ሳዘጋጅ ከጥንት አባቶች መጽሐፍቶች ላይ እርሊ ቸርች ፋዘር ወስጃለሁኝ። ክርስቲያን ማኒፌስቶ ከሚል መጽሐፍ በተለይ ይሄ ከፕሮቴስታንት ወደ ኦርቶዶክስ የመጣ በፕሮቴስታንት ውስጥ እጅግ ተጽዕኖ ፈጣሪ የነበረ ፍራንሲስ ስኬፈር የተባለ ሰው ነው። እሱ የጻፈው ጥሩ መጽሐፍ አለ። ክርስቲያን ኤቲክስ የሚል አለ። ኦፕሽን ኤንድ ኢሹ የሚል በጣም ጥሩ መጽሐፍ ነው። ኦርቶዶክስ ቸርች 455 questions and answers ፕሮፌሰር ስታንሊ ሃራካስ የግሪክ ኦርቶዶክስ ሊቀ ጳጳስ ናቸው፣ ፕሮፌሰርም ናቸው፣ የመንፈሳዊ ማስተማሪ ናቸውና በዛ መጽሐፍቸው ላይ አስቀምጠዋል። ሌላው ደግሞ ዎር ኤንድ ኤቲክስ ኦፍ ክርስቲያን የሚል መጽሐፍ አለ። ከዛ ደግሞ አፖስቶሊክ ፋዘርስ የሚል አንድ መጽሐፍ አለ። ከዛ ላይ ጂሰስ ኤንድ ነን ቫዮለንት የሚል አለ። ኪሊንግ ኢነሚቲ የሚል አለ። እና ከኛም ደግሞ የቤተክርስቲያን ድምታዎች ላይ የተስሩትን አግኝቻለሁ። እና በዚህ መልኩ ነው ያስቀመጥኩትኝ። ራሳችንን ማወቅ አለብን፣ ጸሎት ማድረግ አለብን፣ ራሳችንን መከላከል አለብን። የነህምያን መንገድ መያዝ አለብን። በአንድ እጃችን ቤተክርስቲያናችንን እንገነባለን፣ በአንድ እጃችን ደግሞ ጠላቶቻችን ሊያጠቁ ከመጡብን ደግሞ ራሳችንን ለመዘጋጀት ለመከላከል እንዘጋጃለን ማለት ነው። ይቆየን። እንግዲህ ያስተማረን እግዚአብሔር ለሱ ክብር ምስጋና ይሁን። ለማልጠቅም በባሪያው ላይ በኔም ይህንን ቃል እንዳስተላልፍ ስለረዳኝ አመሰግነዋለሁ። ምናልባት በንግግሬ ውስጥ ያጎደልኩትን ያበላሸሁትን ደግሞ እያቀናችሁ እንድታዳምጡ አሁን ደግሞ እዚህ ላይም ደግሞ ገስት ላይም ያላችሁ ልታረሙኝ ትችላላችሁ። ሌሎቻችሁም ደግሞ የተወሰነ ደቂቃ ደግሞ ገስት ገብታችሁ በዚህ ጉዳይ ላይ ልንነጋገር እንችላለን። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ወንድሜ ሀብቶም ሰላም ብያለሁ። እንደምን ከረምክ? እንደምን አመሸህ? እንደምን ዋልክ? እንደምን አደርክ? እግዚአብሔር ይመስገን። ወንድማችን ተስፋይ ምናልባት እዚህ አሁን ባነሳኸው ትንሽ አስተያየት ብቻ ለመስጠት ነው። ምናልባት የመንጋ እንዳይሆን የመንጋ ማለት የመንጋ ጦርነት ከሆነ ስርዓት አልባ ነው የሚሆነውና አሁን እንደ ክርስቲያን ሁሉም ነገር የምንታገለው በስርዓት ነው እንጂ በመንጋ አይደለም። አሁን እያንዳንዱ በመንጋ አይነት አካሄድ ከሆነ መጽሐፍ ቅዱሳዊም አይደለም። ምናልባት የጠቀስካቸው በሙሉ እነ ዳዊትም ቢሆኑ በስርዓት ነው
ስለተቀባ መንግስትም ስለሆነ ንጉስም ስለሆነ ነው። እና በዛ በስርዓቱ መታገል ያለብን መንግስት ባለበት ሀገር እነዚህ ሙስሊሞች ሲከሱን እኛ ደግሞ ህግን ተከትለን መክሰስ አለብን። በስርዓት ባለበት አካሄድ መሄድ አለብን። ካልሆነ ያለ መንግስት እኛን የማይጠብቅ ሆነ ያው ህጋዊ በሆነ መልኩ ወደ ስልጣን የምንመጣበት አካሄድ እንጂ ዝም ብሎ በመንጋ የሚካሄድ ከሆነ ምናልባት የመንጋ ደግሞ ምንም ውጤት አያመጣም። መጽሐፍ ቅዱሳዊም አይደለም፣ ውጤትም የሚያመጣ አይመስለኝም። ለዚህ ላይ አስተያየት ለመስጠት ነው። አመሰግናለሁ። ያ አሁን ጥሩ በጣም ጥሩ ነገር ነው ያመጣው። እኛም ለነገሩ የኢትዮጵያ ኦርቶዶክስ ክርስቲያን ዝግጁ ነች እኮ እኛ አሁን አዲስ የሚሰራ ነገር የለም። ቤተክርስቲያን ሰርታለች ሁሉን ነገር በአደጋ ጊዜ እንዴት ማድረግ እንዳለበት። አሁን የመነቃቃት ችግርና ያ በፊት የነበረው አባቶቻችን እምነትን የጠበቁበትን መንገድ ይዘን መሄድ ላይ ነው። ሁለተኛው ግን በዋናነት ደረጃ የምናየው በተለይ ጨቋኝ መንግስት ሲኖር ክርስቲያኖች አንደኛው ራሳቸውን መከላከል ይችላሉ። ምክንያቱም አሁን በሀገራችን እንደምናየው ተጠያቂነት የለም። ኢትዮጵያ እኮ አሁን በቃ እንደ የስርዓት አልበኝነት አገር ነው ያለች ኢትዮጵያ። አሁን ሰዓት ህገ መንግስት የሚባል ለይስሙላ ነው እና በሀገራችን ያለው ነገር በጣም አሳሳቢ ነው። ግን በዋናነት ደረጃ ግን ክርስቲያኖች ግን የሚያደርጉት ነገር አስቀድመው በቤተክርስቲያናችን የተጠና ነው፣ የተዘጋጀ ነው፣ ይታወቃል በቤተክርስቲያናችን። ቅድም እንዳልከው ግን ምንም አይነት አስቀድሞ ዝግጅት ያልተደረገበት ነገር ለውጤትም አይበቃም። ስለዚህ ዋናው ዓላማው አሁን ውጊያ ማድረግ ላይ አይደለም፣ ግን ራስን በስነ ልቦና ራስን ማዘጋጀት፣ በመንፈስ ራሳችንን ማዘጋጀት። ብዙዎቹ በዚህ ትምህርት ላይ በተለይ ከፍተኛ የሆነ ብዥታ ስላለ በቃ በጥቅስ ብቻ የምንከላከል በጥቅስ ብቻ የምንኖር አድርገን ስለምናስብ ወግድ ማለት እንደምንችል እነዚህ ነገሮች ለማሳየት ነው። ሌላም አለው ከዚሁ ጋር አሁን አንተ ካነሳው ጋር ክርስቲያኖች በጨቋኝ መንግስት ላይ መቼና እንዴት ደግሞ እምቢ ላንተ አልገዛም አልታዝም የሚሉ ይችላሉ የሚለው ደግሞ አለ። ራሱ የቻለ ትምህርት አለው። እሱ ራሱ ምን ሲደረግ ነው? የትኛው ቀይ መስመር ሲታለፍ ነው ይሄን የሚያደርጉት? ብዙ መጽሐፍ ቅዱሳዊ መሰረትና ባክግራውንድ አለው። ስለሰጠን አስተያየት አመሰግናለሁ። እውነት እንደተናገርከው አድማጮችም በዛ መልኩ እንደማይረዱት እርግጠኛ ነኝ እና ምናልባት ሌሎችም ማዕዶት ወይም ደግሞ ቃል ስጋ ሆነም አስተያየት መስጠት ትችላላችሁ። ኦኬ፣ እሺ፣ ይሰማል ድምጽ? ቀይ በርቶብኝ ነበር። ይሰማል። መልካም፣ እሺ፣ ቃሎት ያሰማልን መምህር ተስፋዬ እናመሰግናለን። ወንድም ተስፋዬ ነው። መምህር ገና መምህር ለመሆን ጥረት እያደረኩ ነው። መምህር አይደለሁም። ስለመጣሽ ደስ ብሎናል። ጠፍተህብን ነበር። እስልምናው ላይ በፊት ቪዲዮዎችን ትሰራ ነበረ የዛሬ 2-3 ዓመት እና ድጋሚ ደግሞ አሁን በዚህ ደግሞ ስላገኘን በጣም ደስ ብሎናል። በጣም ድንቅ ትምህርት ነው። በደንብ ፕሮሞት አድርገን ይሄ ትምህርት በስፋት መሰጠት አለበት። ቢኮዝ ወቅታዊም ስለሆነ አሁን ሀገራችን ላይ እየተከሰተ ያለው ነገር እያንዳንዱ ያስተማርካቸው ነገሮች ኢትዮጵያ ውስጥ መታየት ጀምረዋል። ፎር ኤግዛምፕል አይኖ እስልምናን በደንብ ለጥና ሰው የዛሬው ትምህርት ግልጽ ነው የሚሆንለት። ሜቢ አንዳንድ ኮሜንት ላይ በብሔር ሳያንሰን በዘር ደግሞ ምናምን የሚላለ ሁቺስ ካለማወቅ የተነሳ ነው። ይሄ ሄደን እንውጋ እንግደል ሳይሆን ለሚመጣብን ነገር ቀድመን እንከላከል ነው። ኢራንን ማየት ይቻላል። ቀድመው ይህንን አሁን የሚሰሩትን ስራ ቀድሞ ሰርተዎች ቢሆን ኖሮ ለዚህ ባልበቁ ነበር። አሁን ግን ራሳቸውን ለመከላከል ከአይኤስአይኤስም ከእስላማዊ ጽንፈኛ ከእስላማዊ አክራሪ አካላትም ራሳቸውን ለመጠበቅ የሰሩት አደረጃጀት አሁን ላይ ከሌሎቹ በተሻለ በኮንፊደንስ እንዲንቀሳቀሱ አድርጓቸዋል። ሜቢ ክርስቲያኖች ቀድመው ይህንን ስራ ሰርተዎች ቢሆን ኖሮ ሌሎችም ግብፅም ላይ ተሰርቶ ቢሆን ኖሮ ይሄ ነገር ባልተከሰተ ነበረ። ሰው እኛም ሀገር በኋላ ከማልቀስ አሁን መሰራት ያለበት ሳይኮሎጂካሊ አስተሳሰባችን ላይ ምን ላይ መሰራት ያለበትን ነገሮች በጣም ብዙ ነገሮችን ጠቅልሎ የሚይዝ ነው። ለምሳሌ ቪዲዮዎችን ማሳየት እችላለሁ። አሁንም ኢየሱስን ኢሳ ማለት አትችሉም። ኢሳ ካላችሁ፣ አብርሃምን ኢብራሂም ካላላችሁ፣ ሙሴን ሙሳ ካላላችሁ፣ እኛ በእኛ በምፈልገው ስም ካልጠራችሁ
አብረን አንኖርም ብለው በአደባባይ መስጊዱ ውስጥ በሰልፍ ሆነው በጣም ብዙ ህዝቦች ቪዲዮ ተሰርቶ በኦሮምኛ ተለቋል። ሳያፍሩ ወይ ፔጃቸው ላይም ለቀውታል። እያየ ነው ያለ ነው እየመጣ ያለው ነገር አለ። ያንን ነገር ኮንትሮል ለማድረግ ምንድነው ስለ ልቦናን ማዘጋጀት አንዱ ነው። ቢኮዝ ከስሩ ከመሰረቱ አሁንም ያንን እያየን ነው። አምላኩ ሲሰደብበት የሆነ የሚመጣውን ነገር ፍራጭ ያደረገ እነሱ ጋር ምን እንትን አስባለ እንደዚህ ነው እግዚአብሔር ምን እሱ አይደል እንዲቀኝ ሲመተግራ ስጠው በሚል በተሰናከለ እይታ ነገሮችን እያለፈን ዝምታን እየመረጡ ወይ ደግሞ ከነሱ ጋር ሆኖ እስከ ማጎብደድ ተሄዷል። ይሄ ማለት ምንድነው የተሰራበት ነገር እኛ እዚህ ጋር አንድ ሰው ወጥቶ ኖ ለምን አምላክ የሰደባችሁ ሲል ይሄኛውን ሰው ወገኑን ይቃወማል እንጂ ሰዳቢውን አይቃወምም። ይሄ በግልጽ የሚያሳየው በእኛም ወገን በዛም ወገን የተሰራው ስራ ትክክለኛ ነገር እንዳልሆነ ነው። በእኛም ወገን ጥቅሶችን አንሸዋሮና አንሻፎ በመስጠት ክርስትና እንደዚህ ነው ብሎ በመስጠት ነው። እንደዛ አይደለም። አሁን እንዳየነው መጽሐፍ ቅዱሳዊነቱ እንደ እየሞትክ እየተገደልክ ዝም ብለህ ሙት አይለህም። ስለዚህ ይህንን ጠንክረን መስራት ለህዝቡ በደንብ ማሳወቅ ያለብን ትምህርት ስለሆነ እኔ በደንብ ተመችቶኛል። በደንብ በስፋትና በጥልቀት በደንብ ፕሮሞት አድርገን ለብዙዎች መድረስ ያለበት ትምህርት ነው ብዬ አምናለሁና አይ ቲንክ ቪዲዮ መስራት ካለብን ቪዲዮ ሰርተን ልጆችን ሰዓቱ ምኑን አሳውቀን በምትገባበት ቀን ፕሮሞት አድርገነው እንደ ከክፍል አንዱ ጀምሮ ድጋሚ ቢሰጡላ ደስ ይለኛል ተስፍዬ። እና ይሄን ለማለት ነው። እኛም ከጎንነን ቪዲዮ በማሰራት ምናምን ኮፒ ሊንክ ታፕታፕ በማስደረግ እናግዛለን። ማቅረብ ያለብን ሌሎች ነገሮችም ካለ ከጎንነን ተስፍዬ። የእግዚአብሔር ይስጥልኝ። ቴንኪው በጣም ልክ ነው። ብዙ ነገሮች አሉ። በጣም ብዙ ስራ ይቀራል። በተለይ እንደ እርግብ የዋህ ሁለቱንም ነው። እንደ እርግብ የዋህም እንደ እባብ ብልህ መሆን እንዳለብን ቅድም ስለ እባብ ስናነሳ የአይኑን አይተናል። ሌላው ደግሞ ራሱን ነው። እባብ ራሱ ማለት ጭንቅላቱ ከተመታ እባብ ስለሚሞት የመጀመሪያ የሚያደርገው ነገር ጠላቱ በቅርበት ካለ ሊያጠቃው የሚሆነው ካወቀ በተቀረው ሰውነቱ ጠቅልሎ ራሱን ይደብቃል። የኛ ራስ ማን ነው? የኛ እኮ ራሳችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ክርስቶስ የቤተ ክርስቲያን ራስ ነው። ያ ማለት ሃይማኖታችን ነው። ልክ እባብ ራሱን ሰውነቱን ጠቅልሎ በመከላከል እንደሚያጠቃው እኛም ቤተ ክርስቲያናችንን ከጥቃት መከላከል አለብን እና ራሳችንን ከጥቃት መከላከል እንደ ኃጢአት የሚቆጠር አይደለም። ስለዛም ጉዳይ ደግሞ አበስኩ ገበርኩ ይቅር በለኝ እግዚኦ ማርነ ክርስቶስ ወይም ደግሞ እግዚኦ ማርነ የምንልበትም አይደለም። ምክንያቱም የቤተ ክርስቲያን ዓላማ ማጥፋት አይደለም፣ ህይወት መስጠት ነው። በዋናነት ደረጃ ከዚህ ጋር የምናየው ሌላው ነገር ከጥቃት ራሳችን ብቻ መከላከል አለም። ልክ ቅድም እንዳነሳሁትም ፕሮቴስታንቶችን እኛ የምንሰብከውን ያህል እናንተ የእግዚአብሔር መንገድ አታቁም ብለን እነሱ ላይ የምንሄደው ያህል ለምን በእነዚህ በእስላሞቹ ላይ ለምን አንሄድም? በጣም ያሳፍራል፣ ያሳዝናል። አንድ ጊዜም ደፍሮ የሚናገር የለም። እኔ ላለፉት ኦልሞስት 22 ዓመት ሆነኝ በእንደዚህ አይነት አገልግሎት ያለውኝ 22 ዓመት። በፊት ፊት ለፊት ነበር ከሙስሊሞች ጋር በአካል እየተገናኘው ነበር የምንከራከረው። አንዳንዶቹንም ወደ ክርስትና ያመጣናቸውም አለ። አንዳንዶቹንም ደግሞ እንዲያስተምሩ መመክር ነበር። ለምንድን ነው ለእስላሞች የማንነግረው? እነሱ ለኛ እየነገሩ መጽሐፍ እየጻፉ ፊታችን ላይ መጣው እየሰበኩ ያንተ መሲህ ሰው ነው፣ እንደኔ ሰው ነው፣ ይጸዳዳል፣ ይሸናል እያሉ እየተናገሩ በዛው ልክኛስ ለምንድን ነው ደፍረን የማናገረው ነው? እና እኔም ራሴን አደጋ ላይ አጋልጬ በጣም ብዙ ረጅም ዘመን አልፌያለሁ ከእግዚአብሔር ጋር። ግን ያን ነገር ሳደርግም በደስታ ነው። እና ስለዚህ የምናስተላልፈው ነገር በትምህርትም ጭምር ነው። አንዳንዶቹን ከእሳት ውስጥ ነጥቀን ማዳን አለብን። እና የመጣብን ደግሞ የተጋረጠብንን መከራም በደንብ ማየት አለብን።
አንድ ቪዲዮ እዚህ ጋር አሳያችኋለሁኝ። እንትኑን ወደዚህ ስክሪኑን አዞረውና ወደዚህ ድምጹን እየሰማችሁ ይሄ እንግዲህ ቅርብ ቀን ነው የተነገረው። መጀመሪያ እንደሚሰማ ታረጋግጡልኛላችሁ? ኦኬ፣ በድምጽ አሰማችኋለሁ። ወይም ግን በድምጽ ሲሆን አንዳንድ ጊዜ እውነተኛ ስለማይመስላችሁ አንዳንዶቹ በትክክል አዞረዋለሁ ስክሪኑን እንደዚህ በእጄ ይዤ አሳያችኋለሁኝ። ኦኬ፣ ይታያል አይደለም? ካላችሁ ሀያ ወንድሞቻችን ትሆናላችሁ። ለአላህ እንገዛም ካላችሁ ግብር የመክፈል ግብር አንከፍልም ካላችሁ አላህን ክዳችሁ እዚህ ምድር ላይ አትቀመጡ። ወይ ግብር ትከፍላላችሁ አሊያም ለአላህ ትገዛላችሁ። ለአላህ እንገዛለን ካላችሁ ሀያ ወንድሞቻችን ትሆናላችሁ። ለአላህ እንገዛም ካላችሁ ግብር የመክፈል ግዴታ አለባችሁ። ግብር አንከፍልም ካላችሁ ግን ትገደላላችሁ። አቅም ከሌለን ቃል ኪዳን ከተጋባን ደግሞ ልክ ሱረቱ ተውባ ላይ ቅድም አንተ ስትል እንደነበረው 4 ወር ስለተሰጣቸው ነበር። ያን ቃል ኪዳን አፍርሰው እንዋጋለን ካሉ አሁንም እንጋደላችኋለን። በኖርማል ግን ቃል ኪዳን ከተጋባን በኋላ አነካችሁም ከተባባልን በኋላ እየኖርን እናንተን አዛ ማድረግ አንችልም። የገባችሁን እምነታችሁን ቀይሩ ብለን ማስገደድ አንችልም። እምነታችሁን መሳደብ አንችልም። የተከበራችሁ ወንድምና እህቶች ቢኢዝኒላህ ተዓላ የዚህ ሳምንት የሙሐደራ ርዕሳችን የሚሆነው ክርስቲያኖችን ኢላማ ማድረግ የሚል ይሆናል። በሙሽሪኮች ደም ዙሪያ ያለው መሰረታዊ ሁክም ደማቸው የተፈቀደ መሆኑ ነው። ምክንያቱም አላህ እንግዲህ እዚህ ላይ ሰምታችሁ ታያለን። እርግጠኛ ነኝ ብዙዎቻችሁ ሐሳባቸው እንደዚህ አይነት ሐሳብ አለ። እንደ አንድ በሀገር ውስጥ በፍቅር ተስማምቶ መኖር ሁሉም የራሱ የሚያመልከው እምነቱን ጠብቆ መኖር ላይ ሳይሆን የኔን እምነት መቀበል አለብህ፣ ካልተቀበልክ የመኖር ህልውና ያከትማል። በምርጫ ነው። እንግዲህ ሱራት አልተውባ ማለት የነሱ የንስሐ ምዕራፍ የሚባል ነው። 9ኛው ምዕራፋቸው ነው። እንደውም ይህን ሱራት አልተውባ የሚባለውን እንደውም ነቢያቸው መሐመድ ይህን የተናገረበት ያቺ ዘይነብ የምትባል አይሁዳዊት ሴት በተጠበሰ ስጋ ውስጥ መርዝ አርጋ ሰጣው። 2 ዓመት ሙሉ ከተሰቃየ በኋላ በልቦናው ጅማት የተንጠለጠለበት ስር ከተበጣጠሰ በኋላ ከመሞቱ በፊት በአልጋ ላይ ሆኖ የተናገረው ነው። ይህ እንግዲህ ልክ ጌታችን ሐዋርያቶችን ከመላኩ በፊት ልክ እንደተናገረው ማለት ነው። መጨረሻ ላይ የተናገረው ጌታችን ምንድነው? ሐዋርያቶችን ሂዱ ወደ ዓለም ወንጌልን ለፍጥረት ሁሉ ስበኩ እንዳለ ሁሉ መሐመድም የነገራቸው ነው። እምነት ሁሉ ለአላህ እስኪሆን ድረስ ሁሉን ተዋጋቸው ነው። አሁን የተናገረው ያንን ነው። በዛ ጊዜ የነበረው በወቅቱ የነበረው በዛ ጊዜ ሰጣቸውን የ4 ወር ጊዜ ሰጣቸዋል። በዛ ጊዜ ውስጥ ካልተመለሱ ግን እንደሚያደርጓቸው ዛሬ ይሄኛውም ለኛ እየነገረን ነው። ይሄንን ደግሞ አድርገውታል። ከትላንት በፊት ስነግራችሁ የነበረው ላይ የኢየሩሳሌም ሊቀ ጳጳስ የነበረው ፓትርያርኩ ሶፎሪያስን የሙስሊሞቹ ሁለተኛ ሱልጣን የነበረው ከአቡበከር ቀጥሎ የእስልምናውን እንደ ሱልጣን ሆኖ ያገለገለው ዑመር አልከተብ የተባለው ምንድነው ያደረገው? ካሸነፈ በኋላ ከተቆጣጠረ በኋላ ኢየሩሳሌምን ለኢየሩሳሌሙ ሊቀ ጳጳስ ሶፎሪዮስ ፓክት ውልና ስምምነት ያደረገለት እንድትኖሩ እናደርጋለን፣ ግን ኮንዲሽን አለ፣ ቅድመ ሁኔታ አለ። የምትኖሩት በዚህ ቅድመ ሁኔታ ውስጥ ነው። ለኛ ትገብራላችሁ። ካሁን በኋላ ቤተክርስቲያን ይባል ነገር አትሰሩም፣ የተሰራውንም አታድሱም። በጣም ብዙ ነው። ባለፈው በዝርዝር ተናግሬያለሁ። አሁን ዛሬ ዝርዝር ውስጥ አልገባበትም። በሚቀጥለው ግን አንድ ርዕስ ስላለ ከሱ ጋር አብሮ እንነጋገርበታለን ማለት ነው። ስለዚህ ማድረግ የሚገባን አሁን እኛም የእነሱን የእምነቱን ስህተት መገልጠል መናገር አለብን። መሳደብ አያስፈልግም። ቃሉን ብቻ መናገር ነው ያለብን። ክብረነክ የሆኑ ቃላቶችን አለመጠቀም። በትክክል ግን መናገር የሚገባን ነገር ከመናገር ወደኋላ ማለት የለብንም። ልክ ቅድም ብያለሁኝ ፕሮቴስታንቶችን በዛ ልክ በኃይል ተነስተን በእነሱ ላይ
ወደ እግዚአብሔር ተመለሱ ኑ እንደምንል ልክ ሙስሊሞችንም እንደዛ ማለት አለብን። መንገር ማስረዳት አለብን። መከራከር አለብን። በአመክንዮ መቆም አለብን። እና ይህ ያለውን በተለይ ለኛ አትንገሩን፣ እኛ ለእናንተ እነግራቸዋለን። እኛን አትንኩን፣ እኛ እናንተ እነካቸዋለን። እኛን አትስደቡን፣ እኛ እናንተ እንደፈለግን እንሰድባቸዋለን ለሚለው ለስድብ ስድብ አንመልስም። በትምህርት ነው የማምነው፣ በስድብ አላምንም። የፈለጉትን ቢሳደቡን አልደነቅም። እንደነገርኳችሁ ከ20 ዓመት በላይ አይቼዋለሁ። የሚያስደንቅ ነገር አይደለም። በዋናነት ግን ትምህርት ላይ ገና ነው፣ አልተነገረም። የቁርአን ምንጩ ላይ እንመጣበታለን። መሐመድ ያስተማራቸው በጣም ብዙ ዘግናኝ ትምህርቶች፣ ከታሪክ ጋር የሚጋጩ ትምህርቶች፣ ከሳይንስ ጋር የሚጋጩ ትምህርቶች ሁሉንም አለ። እያንዳንዳቸው እናያለን። ሌሎች ይህን ትምህርቱን በደንብ እያያዛችሁ እናንተም ደግሞ ለሌሎች እንድታተርፉት፣ ለሌሎች እንድታስተምሩ፣ ለሌሎች እንድታሳውቁ እፈልጋለሁ። ሰላም ብያለሁ። ትዕግስት እዚህ ጋር ሰላም ሰላም። ተስፍሽ ቃል ማዶት እንዴት ናችሁ? እግዚአብሔር ይመስገን ሰላም ነን። ተስፍሽ ትናንት ገብቼ ነበር። ስሜን ቀይሬው ነው ብዙ ሰው ወንድ እየመሰልኩኝ ናታኔም የነበርኩት ልጅ ነኝ። ፎቶን ሳይ ልክ ነው ሳይ አውቄዋለሁ፣ ግን ስምሽ ግን ስለተለየብኝ ዝም ብዬ ሳብኩሽ አስገባውሽ። ብዙ ሰው የወንድ እንትን ስለሚመስለው ነው መሰለኝ እንትን አለኝና በቃ ለምን ትዕግስት ብዬ ራሴን እንትን አልኩኝና። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ትምህርቱን ተከታተልሽ? ራስን መከላከልና መጽሐፍ ቅዱስ ሚል ምን አልከኝ ተስፍሽ? ኖ ትምህርቱን ተከታተልሽ ወይ ነው የምለው። በትምህርቱ ላይ እየተነጋገር ስለሆነ ተከታትያለሁ። ያገኘሽው ጥሩ ግንዛቤ አለ? ያስጨበጠሽ ነገር የሚጨመር የሚቀነስ የሚባል ነገር? አረ በፍጹም እንዴ! ጭራሽ እኔ እናንተን ላርም ነው እንዴ? እና የእናንተን መቀበል ነው። ምክንያቱም ያው ስቀበልም አመዛዝኜ ትክክል ነው አይደለም የሚለውን ነገር አእምሮዬ ራሱ ያውቃል። ያው የእናንተንም እኮ ትምህርት ስንቀበል ትክክለኛ ሆኖ ስለምናገኘው ነው። በነገራችን ላይ እንዳልኩ ነው። እኔ በቃ ያው ፕሮፋይሌ ትናንት እንደነገርኩ ነው። በቃ የሙዚቃ ምናምን የዓለማዊ ዋዛ ፈዛዛ ነበረ እንትን ሳደርግ የነበረው። ግን በቃ የሚደረገው ነገር ትክክል አይደለም። በቃ እየሆነ ያለው ነገር የትኛው ጊዜ አስደስቶኝ ነው? የትኛውስ ኑሮ አጓጉቶኝ ነው? እንደዚህ አምላኬ ጌታዬ መድኃኒቴ ሎቱ ሰዓት ሲሰደብብኝ እናቴ አባቴ ወንድሞቼ ቢሰደቡ እንዴት ነው የሚያደርገኝ? እንዴት ነው የሚያንገበግበኝ? አምላኬ ፈጣሪ እንደዚህ ሲሰደብ ዝም ካልኩኝ ምንድነው የመኖሬ ትርጉም? ሞት እንደሆነ አይቀርልኝ ብዬ ሁሉም ነገር በቃ ፕሮፋይልና ጠፋፍቼ በቃ ስለ በቃ ያቅሜን እንደ አቅም ምንም ስልጣን ምንም ተራሶ ስለሆንኩኝ ግን በሃይማኖቴ ጉዳይ አልደራደርም። በቃ አንገቴን ለሰይፍ እሰጣለሁና በዚህ ጉዳይ ያለኝን እንትን አውርጄ በቃ ስለ በቃ በቀልድም በምንም ከእናንተ የምሰማትን ነገር ለማልደረሰው ማህበረሰብ እንትን እላለሁ ያቅሜን ማለት ነው። እና የማይደፈረውን የደፈራችሁት ሁልጊዜ ያው እንደተለመደው ቅዱሳን ያማልዳሉ፣ እመቤታችን ድንግል ማርያም ታማልዳለች፣ አታማልድም ነበር ወሬያችን። አንድ አይነት በቃ አንድ አይነት ይሰለቻል ይሄ ቃልም ሁልጊዜ ቢሆን። ግን የማይደፈረውን ሙስሊሞችን በቃ ቆንጨራ ይዞ የሚያስፈራሩትን እነሱ እኮ ይፈራሉ የሚባሉትን የደፈራችሁ ጀግኖች ናችሁ፣ የዘመናችን ጀግኖች። እውነት እኔ የእናንተ ትውልድ መሆኔ እድለኛ ነኝ። ቢያንስ አንድ ታሪክ ሰርተን እናልፋለን፣ ታሪክም እናበላሻለን። ዝም ካል ልክ አባቶቻችን ተነስተው ጣሊያን እንግሊዝን ስትወር ብድግ ዝም ቁጭ አላሉም። እጅና እግራቸውን አጣጥፈው ቁጭ አላሉም። እንዳልከው ቅድም ሰምቻለሁ። ይሄ የምንጠቀማቸው ጥቅሶች ቦታ አላቸው፣ ጊዜ አላቸው። ግራን ሲመታ ቀኝን ስጥ የሚለው ለዚህ አይደለም። ጊዜ ቦታ አለው፣ ይወስነዋል። ዝም ብለህ አጉል ጻድቅ እየተጫወትን ሀገራችን ሃይማኖታችን ቤተክርስቲያን አሳልፈን ከሰጠን እንጠፋለን። ዋጋ ደግሞ እንከፍላለን። ደግሞ እየከፈልን ነው። አርፍደናል። ቅድም እንዳልከው ቢያንስ ብናረፍድም እግዚአብሔርን ይዘን በቀደመ በሮጥ አይደለም እግዚአብሔርን ይዘን እናሸንፋለን። ይሄ በተረፈ ግን እጅና እግርን አጣጥፎ መቀመጥ ራሳችንን ታሪክ እናጠፋለን። ደግሞ የታሪክ ተወቃሾች እንሆናለን፣ እንጠይቅበታለን።